እግዚአብሔርና ሰው ምን አይነት ግንኙነት አላቸው? መጽሐፍ ቅዱስ ሲናገር እግዚአብሔር ሰውን በመልኩና በአምሳሉ ነው የፈጠረው ይላል። ዘፍጥረት ምዕራፍ 1 ቁጥር 26 ላይ ኑ ሰውን በመልካችን በአምሳላችን እንደ ምሳሌያችን እንፍጠር። ሰው እንግዲህ እግዚአብሔርን ነው የሚመስለው። እግዚአብሔርን ስለሚመስል ሰው ያለ እግዚአብሔር ምንም አይነት ፍቅር አይኖረውም፣ ሰላም አይኖረውም፣ ደስታ አይኖረውም፣ ጽድቅ አይኖረውም፣ ቅድስና አይኖረውም፣ ንጽህና አይኖረውም። በእግዚአብሔር ነው ሁሉ ነገሩ የሰው። የዚህን ዓለማዊ ነገር በፍጹም ተተረፍርፎ ቢሰጠን እግዚአብሔር ከሌለን፣ ኢየሱስን ከሌለን፣ መንፈስ ቅዱስ በእኛ ውስጥ ከሌለ ደስተኞች አንሆንም። ምናልባት ሰዎች ዛሬ የዚህን ምድራዊ ነገር ካገኘን፣ ሀብት ካገኘን እንደሰታለን ብለው ያስቡ ይሆናል። ሰርቶ ማግኘት መልካም ነው። ከህይወታችን አንዱ ክፍል መስራትና ማግኘት ነው። ነገር ግን ሰዎች ለእግዚአብሔር ጊዜ አይሰጡም። ውድ ወገኖቼ ሆይ ለእግዚአብሔር ምን ያህል ጊዜ ነው የምትሰጡት? እስኪ ሰው ከገንዘቡ አስራት ለእግዚአብሔር ይከፍላል፣ ስጦታ ይሰጣል፣ መባ ይሰጣል፣ ስለት ይሰጣል። ብዙ ነገር ከሰራው ከድካሙ ከላቡ ከወዙ ለእግዚአብሔር ያካፍላል። ግን ጊዜያችንንስ እግዚአብሔርን እናካፍላለን? እስኪ ለምሳሌ እኛ እረፍት የምንወስደው ሳይንስ እንደሚናገረው 8 ሰዓት ነው። መስራት ያለብን 8 ሰዓት ነው። ለእረፍት ጊዜ 8 ሰዓት ነው። በአጠቃላይ 24 ሰዓት ነው። 8 ሰዓት የእረፍት ጊዜ ምግብ የምንመገብበት፣ መጠጥ የምንጠጣበት፣ የተለያዩ ለመውጣትም ከቤት ዝግጅት የምናደርግበት፣ እንደገና ደግሞ ወደ መኝታም ተመልሰን የምንተኛበት፣ በመሃል እረፍት የምንወስድበት ሰዓት፣ ያ ሲቆጠር 8 ሰዓት ነው። ለእያንዳንዱ 8 ስናካፍል 24 ሰዓት ይሆናል። ሳይንስ እንደሚለው እንግዲህ ለእግዚአብሔር ጊዜ ላይኖረን ነው። በእረፍታችን ጊዜ የእረፍታችንን ጊዜ በማጠጋጋት ለእግዚአብሔር ደግሞ የጊዜ አስራት መክፈል አለብን። ከእግዚአብሔር ጋር መቆየት አለብን። እኛ እውነተኛ ህይወትን ሊኖረን የሚችለው ከእግዚአብሔር ጋር ስንኖር ነው። ያለ እግዚአብሔር ምንም አይነት እውነተኛ ህይወት የለም። ውድ ወገኖቼ ያለ እግዚአብሔር ምንም አይነት ህይወት የለም። ህይወት ራሱ እግዚአብሔር። እንግዲህ እግዚአብሔር ወደ ራሱ ዛሬ ይጋብዘናል። እግዚአብሔር ዛሬ በልጁ በኢየሱስ ክርስቶስ ኑ እንታረቅ ብሎ ጥሪ ያደርጋል። ምናልባት ከእግዚአብሔር ጋር ያልታረቃችሁ መታረቅ ያስፈልገናል። የመጀመሪያው አዳም ኃጢአትን ሰርቷል። የእግዚአብሔርን ህግ በመተላለፍ እግዚአብሔር አታድርግ ያለውን በማድረግ ተላልፏል። እኛም በወላጆቻችን ውስጥ የተለያየ አይነት ነገር ይኖራል፣ ኃጢአት ይኖራል። ዳዊት ሲናገር እናቴ በኃጢአት ጸነሰችኝ፣ በኃጢአት ወለደችኝ፣ እኔም ኃጢአተኛ ነኝ ይላል። ስለዚህ ሁሉም ኃጢአትን ሰርቷል፣ የእግዚአብሔር ክብር ጎድሏቸዋል ይላል። ኃጢአት ያልሰራ ሰው የለም። ሁሉም ኃጢአት ሰርቷል። ኃጢአት ደግሞ ክፍያ አለው። ሮሜ 6:23 ደግሞ የኃጢአት ደሞዝ ሞት ነው ይላል። የእግዚአብሔር ጸጋ ስጦታ በልጁ በኢየሱስ ክርስቶስ የዘላለም ህይወት። ውድ ወገኖቼ የዘላለም ህይወት ማግኘት ማለት መጀመሪያ ከእግዚአብሔር ጋር ካልታረቅን ከእግዚአብሔር እንዴት ነው የዘላለም ህይወት የምናገኘው? እግዚአብሔር የሚሰጠን ህይወት የራሱን ህይወት ነው የሚሰጠን። ሙሉ በሙሉ አሟጦ ህይወቱን በሙሉ ጠቅልሎ ይሰጠናል ማለት ሳይሆን ህይወቱን ነው የሚያካፍለን።
እግዚአብሔር የሚኖረውን አይነት ህይወት ነው የምንኖረው። ለህይወታችንም እንደገና አቅርቦት እሱ ራሱ ነው። ሁሉ ነገራችን እግዚአብሔር ከሆነ በውስጣችን ምን ይኖረናል? ፍቅር ይኖረናል። እግዚአብሔር ራሱ ምንድን ነው? እግዚአብሔር ራሱ ፍቅር ነው። ፍቅር የሆነውን እግዚአብሔር ወደ ውስጣችን ስንቀበል እኛ ራሳችን ምንድን ነው የምንሆነው ማለት ነው? ፍቅር ህይወታችን ይሆናል። ሌሎችን እንወዳለን። ከሌሎች ጋር አብረን እንሰራለን። ከሌሎች ጋር አብረን እንበላለን። ከሌሎች ጋር አብረን እንጠጣለን። አብረን ተዋደን ተፋቅረን። ይሄ እኮ ነው አፈጣጠራችን፣ ይሄ ነው ደስታም የሚሰጠን ሰላምም የሚሰጠን የህሊና እረፍትም የሚሰጠን ይሄ ነው። ከሰዎች ጋር መስራት፣ ከሰዎች ጋር መተባበር፣ ከሰዎች ጋር መፈቃቀር፣ ተፈቃቅሮ አብሮ መኖር። ያ ነው ደስታ፣ ያ ነው ሰላም፣ ያ ነው እረፍት። ያለበለዚያ ህሊናችን ይከሰናል። በህሊናችን ውስጥ እንኮነናለን። ግን የእግዚአብሔር ቃል ምን ይላል? በክርስቶስ ኢየሱስ የሆኑት ከአሁኑ ወዲህ ኩነኔ የለባቸውም ይላል። እንግዲህ በክርስቶስ መሆን ማለት ክርስቶስን መምሰል ነው ወገኖች። በክርስቶስ መሆን ማለት እርሱን ወደ ህይወታችን ጋብዘን እርሱ ወደ ህይወታችን መጥቶ የእርሱ አይነት ህይወት ነው የምንኖረው ማለት ነው። ጌታችን መድኃኒታችን 33 ዓመት ተኩል በምድር ላይ ኖሯል። የኖረው ምን አይነት ህይወት ነው? የእግዚአብሔርን አይነት ህይወት ነው የኖረው። እኛም እግዚአብሔር ከኛ የሚጠይቀው ምን አይነት ህይወት እንድንኖር ነው? የእርሱን አይነት ህይወት እንድንኖር እግዚአብሔር ከኛ ይጠይቃል። ስለዚህ ራሳችንን ለእግዚአብሔር በመስጠት ክርስቶስን በማመን ራሳችንን በመስጠት ቃሉን በማንበብ ቃሉን በማሰላሰል እግዚአብሔር ከመንፈሳችን ጋር ይዋሃዳል ማለት ነው። ጌታ ኢየሱስ ክርስቶስ ነው እንግዲህ የሰማዩን ህግ ወደ ምድር አምጥቶ በምድር በሰዎች መካከል የኖረው። የሰው ልጅ መኖር ያቃተውን እግዚአብሔር በቃ ኃጢአተኛው ስጋችን ሰው የእግዚአብሔርን ህግ መጠበቅ ስላልቻለ ሰውን ወክሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ምድር መጥቶ የሰውን ህይወት ኖሯል። ኖሮ አሳይቷል። እንደ ማቴዎስ ላይ እንደተናገረው ህግንና ነቢያትን ልሽር አልመጣውም ልፈጽም ነው የመጣው። ኢየሱስ እንግዲህ ፈጽሞታል። የህግ ፍጻሜ ማን ነው? ኢየሱስ ክርስቶስ ነው። የህግ ትእዛዛት የተፈጸሙት በጌታችን በኢየሱስ ክርስቶስ ነው። እንግዲህ የህግ ትእዛዛት በጌታችን በኢየሱስ ክርስቶስ ከተፈጸመ ከኛ ምንም የሚጠበቅ ነገር የለም። ከኛ የሚጠበቀው ማመን ነው። ስናምን ወደ ህይወቱ መግባት ነው ማለት ነው። ወደ ጌታችን ወደ መድኃኒታችን ህይወት ስንገባ በእኛ ህይወት የሚንጸባረቀው የኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ የኛ ህይወት የኛ ተፈጥሮ ነው የሚሆነው ማለት ነው። ሳንወድ በግድ የኢየሱስ ክርስቶስን ህይወት እናንጸባርቃለን ማለት ነው። ጌታችን መድኃኒታችን የእግዚአብሔርን ህግ የፈጸመ ስለሆነ መንፈሱ በእኛ ውስጥ ሲገባ የተፈጸመው ህግ በእኛ ውስጥ ይገባና በልባችን ጽላት ላይ ይጻፋል። በውስጥ ማንነታችን በመንፈሳችን ላይ ይታተማል። በዛን ጊዜ የእግዚአብሔር ህግ ባህሪያችን ይሆናል። የእግዚአብሔር ህግ ማለት የእግዚአብሔር ባህሪ ነው። የኢየሱስ ክርስቶስ ባህሪ ነው። ኢየሱስ ክርስቶስ ደግሞ መንፈስ ሆኖ በእኛ ውስጥ ሲገባ መንፈስ የሆነው ጌታ ከመንፈሳችን ጋር ሲዋሃድ የእግዚአብሔር ባህሪ ከባህሪያችን ጋር ይዋሃዳል። የእግዚአብሔር ህይወት ከህይወታችን ጋር ይዋሃዳል። ስለዚህ የእግዚአብሔር ህግ ራሱ ባህሪያችን ስለሚሆን ህግን ከራሳችን ውጪ ጠብቀን መኖር ሳይሆን ህጉ ራሱ እኛን ሆኖ በእኛው ተዋህዶ የእግዚአብሔር ህይወት በእኛ ውስጥ ሆኖ
የእግዚአብሔር መንፈስ በእኛ ውስጥ ሆኖ የተዋህደንን ህይወት እንኖራለን ማለት ነው። ይህንን ለማድረግ እንግዲህ ሁል ጊዜ የተጻፈውን የእግዚአብሔርን ቃል ማንበብ ነው፣ ማሰላሰል ነው። ከራሳችን ጋር በእምነት ከመንፈሳችን ጋር ማዋሃድ ነው። በዛ እንግዲህ ከእግዚአብሔር ጋር እንቀጥላለን ማለት ነው። ህይወት ማለት ይሄ ነው። ይህንኑ ህይወት ደግሞ በሰማይም ከእግዚአብሔር ጋር እንኖረዋለን። የዘላለምን ህይወት ገና ሞተን ከዚህ ስጋ ወጥተን ሳይሆን የዘላለምን ህይወት የምንለማመደው በዚህ ስጋ ውስጥ ሆነን ነው ማለት ነው። የተለማመድነውን ደግሞ መጨረሻ ላይ ሄደን እናገኘዋለን። ጌታ ኢየሱስ ክርስቶስ ይባርካችሁ። ይህንን ያክል ካልኩ ሌላ ጊዜ ደግሞ በሌላ ቪዲዮ መለሳለሁ። እስከዚያው ሰላም ሁኑ። ባይ ባይ። እግዚአብሔርና ሰው